ቆይ ይሄን ቤት እንዴት አውቀው እዚህ ድረስ መጣ? ባለፈው የት እንደምትኖሪ ስከታተልሽ ነበር። አልገባኝም። ቆይ አንቺ እዚህ ነው የምትኖሪው? እና የት ትኖር? ሀብል እኮ የኔ እህት ናት። ወይኔ መነን ተበላሽ ማለት አሁን ነው። እዝራ እዚህ ቤት ከቆየ ነገሮች ሁሉ ተበላሹ። ምን እሷን ለማየት ነበር። ምን እባክሽ፣ አንድ ሴትዮ አለች ቤቱን የምትበጠብጥ። ማለት ቤተሰባችሁ ነች? አረም ቤተሰብ ናት፣ ጠላት ናት እንጂ በሷ ምክንያት እኮ ቤተሰባችን ተበጠበጠ። ይቅርታ በጣም አጉል ሰዓት መጣው መሰለኝ። አራ ችግር የለውም። አንቺ ግን እንዴት ነሽ? ይልቅ ሻይ ወይስ ቡና ላምጣልሽ? አይ ምንም አልፈልግም። እርግጠኛ ነሽ? አሁን በምትይ መንገድ ቤተሰብሽን አግኝተሽ ነው? አዎ ድንገት አግኝቻቸው ነው አልኩ አይደል እንዴ? ባለፈው እንደነገርሽኝ ከሆነ ቤተሰብ የለኝም ጎዳና ነው ያደግኩት ብለሽ ነበር። አሁን ደግሞ ቆይ ምን ነው ዝም ብዬ ሜዳ ላይ ወደቅኩ ዘራሽ መስዬ ነበር እንዴ? እኔ እንደዛ አላልኩም። እንደውም ከስንት ጊዜ በኋላ ቤተሰብሽን ስላገኘሽ በጣም ደስ ብሎኛል። እሺ አሁን ለምንድን ነው የፈለከኝ? የገዛ አክስቱንና እናቱን ውጭ አውጥቶ የጣለ አረመኔ ሰው ነው። ብቻ እናቱ ያልሽው ራስሽን እንዳይው። ቆይ ምን ማለት ነው? እኔ እናት ለመሆን ምን ይጎለኛል? ያቺ ሀብልም እኮ ለእሷ ጥሩ እናት በሆንም እሷ ግን አፍንጫ ላይ እንደወጣ ቅማል ጠምዳ ያዘችኝ። አታነሳ ወይ ደግሞ ዋትስአፕ ላይ ወይ ስላስቀምጥላት እንዴ? እሱ ሸሸለኝ አይቀርም። ሄሎ ጓደኛዬ፣ እባክሽን የምነግርሽን በጥንቃቄ አድምጪኝ። ሁሉንም ነገር እንደ ትንግርት ነው እየሆነብኝ ያለው ጓደኛዬ። ሰላም እንዴት ናችሁ? የሀብልና የእዝራ አድናቂዎች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ሀብል እናቷ ጋር ልትገናኝ መጨረሻው በቃ አስፈሪው ሰዓት ላይ ደርሳለች። ወይዘሮ ዘነቡና አጸደ ደግሞ ባሉበት ክላስ ሆነው ሲዋረዱ ልናያቸው ትንሽ ሰዓታቶች ይቀራሉ። ከዚህ በኋላ እውነታው የሚወጣበት ጊዜ ደርሷል። አብዛኞቻችሁ መቼ ነው የሚወጣው? ለምን ተንጓተተ? መውጣት መቻል አለበት ስትሉ ነበረ። እንግዲህ አሁን ላይ ጊዜው ደርሷል። ስለዚህ የሁለታቸው ውርደት የእናትና የልጅን ደግሞ መገናኘት የምናይ ይሆናል። በጣም ደስ የሚልና የሚያጓጓ ፓርት ላይ ነው ያለነው ከምን ጊዜውም በላይ። እንግዲህ ወይዘሮ ሀና ሜርሲን ለመጠየቅ ሄዳ ነበረና ሀብል ጋር እንደ አጋጣሚ ደግሞ አጸዴ መታ ሀብል ስታወራ ስለሰማች በቃ ሞት ያርግቢ በራ ሆናል ከፍትም ትንሽ ጠብቁኝ እያለች ቅውጥ ስታረገው ነበረ። ወይዘሮ ሀና ሜርሲን ሌብላ ብትሄድ ትንሽ ጥሩ ነበረ እና እንዲሁም በር ብትከፍትና አንጠልጥላ ብታስወጣት ያኔ ወይዘሮ ሀና ታያት ነበር። ለዛ ቤት ሰው ምን እንደሆነች ምንም የምታውቀው ነገር የለም። ለዛ ቤት ቤተሰብ እንደሆነች የአቶ እስክንድር እህት እንደሆነች የምታውቅበት አጋጣሚ ይፈጠር ነበር። ነገር ግን እንዳይታወቅባት ስለፈለገች በሯን ዘግታ በጭራሽ አልከፍትም አሁን ብላ ለማምለጥ ችላለች። ቢሆንም ወደ ዋናው ወጥመድ ገብታለች ስትንቀለቀል። አስባችሁታል? አንዳንድ ጊዜ መንቀልቀል በጣም ነው በቃ አደጋ ላይ የሚጥለው ፈንጅ እንድትረግጥ ያደርጋልና። በሌላ በኩል ወይዘሮ ዘነቡ እሷም እንዲዚሁ ጥድፍ እንቀልቅል እያለች ትገኛለች። እንግዲህ የወይዘሮ ሀና ልጅ የሆነ ትንሽም ነገር ቢሆን ተናግራለች። ሀብል ስሟን ሀብል መሆኑን ያኔ እንድትጠራጠር የሚያደርግ ነገር ነው። እንግዲህ እዝራ ሀብል ሲላት ሀብል የሚለውን ስሟን በፊት እንደማትወደው አይነት ነገር ብቻ በብዙ ነገር ፍንጭ እየሰጠቻት ትገኛለች። ለእናቷ የተፈጠረውና ያለውን ነገር መናገሯ አሪፍ ነው። እንደዚሁም ወይዘሮ ዘነቡ መደንገጧ መፍራቷ እሱሱ ነገርም ትንሽ ያጠራጥር ነበረ። በጣም አሪፍ አጋጣሚ ነው። እንግዲህ ዞሮ ከዚህ በኋላ እውነቱ ሊወጣ ትንሽ ጊዜን የቀረው። በሌላ በኩል ኩኩሻ እውነቱን አልናገርም ብላ አይኔን ጥርስ ያርገው
ብላ ግግም ብላለች። ጭራሽ ይባስ ብላ እንግዲህ እዝራን በውሸቷ አሸነጋግላ ሸኝተዋለች። ለእሙቲም ቢሆን ቤተሰብ መሆን አትፈልግም ከዚህ በኋላ። አንደኛ ቤተሰብ መሆን ብትፈልግ ኖሮ እዝራ ገንዘቡን ጊዜውን እንደዛ ብዙ ወጪ የሚያስፈልጋትን ልጅ ለማሳከም ሲረዳት የሚያውቃት በሷ በኩል ነው በዋነኛነት። ነገር ግን እሱ መልካም ነገር እያደረገ እያለ እሷ ቢያንስ አብራት ብትሄድ ምን ችግር አለው? አብራት መሄድ እንኳን ራሱ አልቻለችም። ጭራሽ ይባስ ብላ አሁንማ አጸዴን ራሱ ዝም እያለቻት ትገኛለች። አጸዴን እንግዲህ የፍቅረኛዋ ገዳይ እንደሆነች ታውቃለች። ነገር ግን የቢኒ ደም እንዲሁ ፈሶ ቀርቷል። እስካሁን ድረስ ምንም አይነት ፍንጭ አልተገኘም። ለምን ዝም እንዳሉ አናቅም። ይሄ ነው ለማለት ይከብዳል። መርማሪዎቹ መቼ ነው የሚቀርቡት? መቼ ነው አዲስ ነገር የሚያሰሙን? ለምንድን ነው የቢኒ ሀቅ የማይወጣለት? የቢኒ ሀቅ እንዲወጣለት እንፈልጋለን። ደግሞ በከንቱና በዋዛ ፈሶ እንዲቀር አንፈልግም። እህቱን ትቶ ታማሚ እህቱን ትቶ ነው አይደለ ከዚህ ዓለም የተሰናበተው። ስለዚህ ይህንን ያደረጉ ጠላቶቹ ደግሞ የእጃቸውን ማግኘት መቻል ስላለባቸው ቢያንስ ለህግ እንድትቀርብ ቢደረግ አጸዴ መልካም ነው። አቶ እስክንድር ለሀቅ የሚሰራ ለሀቅ የቆመና ለሀቅ የተጋ ሰው ነው። በጣም ደስ ይላል ለሀቅ የሚኖር ሰው ስለ እውነት። እንግዲህ ሜርሲም ብትሆን አጸዴም ብትሆን እነሱ እንደ የወንጀላቸው ተመርምሮ ለህግ ቀርበው ቅጣታቸውን የሚያገኙ መሆኑ ምንም ጥርጥር የለውም ያገኛሉ። ግን ደግሞ እስካሁን ድረስ ለምንድን ነው ፍትህ ያልተሰጠው? ለምን ዝም ተባለ? ምርመራው በምን ላይ ነው ያለው የሚለውን ማወቅ እንፈልጋለን። እናንተ አትፈልጉም? አብዛኞቻችን እንደምንፈልግ ስለማቅ ነው። ስለዚህ ይሄ ነገር ዝም ተብሎ ሊታለፍ አይገባም። ፍትህ ለቢኒ። እንደዚሁም እሙቲ እንግዲህ ያለው ሂደት በጣም ጥሩ ላይ ነው። ሳምባ የራሷ ሳምባ መስተካከል እንደሚችል ነው የተነገረው ለእዝራ። ይሄ ደግሞ በጣም መልካም ዜና ነው። ስለዚህ እሙቲ ድና ለሀብልና ለእዝራ የሰርጋቸው ስጦታ እንግዲህ የመጀመሪያ ልጃቸው ሆና በሰላም እንድትቀጥል ምኞታችን ነው። ምንም መሆን የለባትም። ወንድሟን ያጣች ሚስኪን ህጻን ናት። ቤተሰቦቿም የሉ በህይወት። ከዚህ በኋላ ቤተሰቦቿ ለሷ እዝራና ሀብል ናቸው። እንግዲህ ጋሼንም አባቴን ትመስለኛለህ ስትለው እኔ አባት ሆንሻለሁ ብሏታል። ከዚህ በኋላ ቤተሰብ አላት፣ ብቸኛ አይደለችም። ኩኩሻ ቤተሰቦችን አግኝቻለሁ ብላ ግግም ያለችው ነገር በጣም ነው የሚያሳፍረው፣ በጣም ነው የሚገርመው። ዞሮ ዞሮ እውነቱ መውጣቱ አይቀርም። የሚስቱን ስም እንግዲህ ወርሳ በዛ ላይ ደግሞ ለማስተባበል ትሞክራለች። ዞሮ ዞሮ እውነቱ ሲወጣ ያኔ ምንድን ነው የምትዩ ኩኩሻ? እንዲሁም ከወይዘሮ መነን ጋር ሲተናነቁ አቤት ፍቅራቸው አላስቀናችሁም? ተናነቁ። ጭራሽ ወይዘሮ ሀና ባለችበት እንግዲህ አላስችላቸው ብሎ ለመተናነቅ ደረሱ በሚገርም ሁኔታ። ይህንንም ወይዘሮ ሀና አይታለች። እሰይ እንኳንም አየች። ምክንያቱም እንደዚህ ነበር እንዴ ልጇን ያሳደገቻት። ኩኩሻ ይሆን የዋሸቻን ነገር እንዳለ እንግዲህ ግልጽ እየሆነላት ነው። በሌላ በኩል ዶክተር ዘካሪያስ ብላ ስታነሳ ሀብል ደንግጣለች። ለምን እንደደነገጠችም ያው ባሏ ስለነበረ ነው። በስም ተመሳስሎብኝ ይሆን እንዴ ምናምን ብላ ለማስቀየስ እየሞከረች ነው። እውነታው ግን እንደዛ አይደለም። የመጀመሪያ የእሷ ባሏ ስለነበረ ለዛ ነው የደነገጠችው። መደንገጧ እንግዲህ ጥሩ ነው። ወይዘሮ ሀና በቃ ልብሽ በየደቂቃው እየደነገጠ ነው። እኛም በጣም እየደነገጥን ነው፣ ያልጠበቅነው ነገር ስለሆነ። ምክንያቱም ሀብል ስለ ዶክተር ዘካሪያስ ታነሳለች፣ እንደዚሁም ወይዘሮ ሀናም ስለ አቶ እስክንድር ህመም ታነሳለች ብሎ ማንም የጠበቀ የለም። ይህ ነገር እንግዲህ መነሳቱ ለጥሩ ነገር ሆኗል። በጣም ነው ደስ የሚለው። ዞሮ ዞሮ ከዚህ በኋላ ለመፈለግ ለማግኘት ብዙ አትቸገርም።
አሪፍ አጋጣሚ ሆኖላታል። ስለዚህ መልካም የመገናኘት ጊዜ እንዲሆንላችሁ እንመኛለን። በአንድ ድንጋይ ሁለት ወፍ እንደሚባለው ሀብል እናቷንም አባቷንም ልታገኝ ነው። ደስ ሲል ይገባታል። የቤተሰብ ፍቅር ሳታገኝ ነው ያደገችው። ስለዚህ ሁለቱን እንግዲህ በቅርብ እናቷን የመጀመሪያ በዚህ በቀጣዩ ክፍል ላይ ታገኛለች፣ ታውቃለች በእርግጠኛነት። አባቷን ደግሞ እንግዲህ በስልክም ቢሆን የምታውቀው የምታገኘው ይሆናል። በዋነኛነት ግን የወይዘሮ ሀናና የሀብል እናትና ልጅነት ከተረጋገጠ የተቀረው እዳው ገብስ ነው። ዶክተር ዘካሪያስን ስልኩን ስለሚያውቅ እዝራ የሚሰጣት ይሆናል ማለት ነው። ሜርሲ ላክስቷ ዛሬ ሞቅ ያለ ጥፊ እንግዲህ ሰጥታታለች። በጥፊ ነው የተቀበለቻት። በጣም ደስ ይላል። ነገር ግን ሜርሲ ቶሎ መምጣት አልነበረብሽም። ሀብል ትደፋት ነበር እዛ። ምክንያቱም የተናገረችባት ባሏን ነው። አፏን ሞልታ እዝራ ወፍ ዘራሽ ነው እያለች የተሳደበች ነው። ብልግናዋ ትንሽ ልክና ሳይዝ የሚባል ነገር ስለሌለው አፏ እንዳመጣ እንደፈለገ መናገር፣ እነሱን ማቁሰልና ማድማት ነው የምትፈልገው። እንግዲህ ሀብል ምንም ያረገቻት ነገር የለም። ነገር ግን እንዲሁም ትጠላታለች፣ ትሰርባታለች። ምንም ነገር ሳታደርጋት ሀብል በጣም መልካምና በጣም የዋህ ሰው ነች። ነገር ግን አጸዴ ደግሞ እንደዛ አይደለም የምታስበው። እንግዲህ ባሌን ለምን ትሳደቢያለሽ ብላ ዋጋዋን ልትሰጣት ነበረ። ሜርሲ ደረሰች። ሜርሲም ሞቅ ያለ ጥፊ ሰጥታታለች። ጥሩ ነው እንግዲህ ያለውን ነገር ሲያወሩ እየሰማች ነበረ። ሀብል ማታ እንደዛ ያልኩሽ ቤተሰቦችን በምን እንደምትጎጂ ለማወቅ ፈልጌ ነው ብላታለች። እንግዲህ ሜርሲ ይመቻት። ስትፈልግ አጸዴ ጋ ትሆናለች፣ ስትፈልግ ደግሞ ቤተሰቦቿን ካድ እያረገች ልቧን ከፍ ዝቅ እያረገች የአጸዴን ተንኮል የማወቅ እድል ይኖራታል። ከዚህ በኋላ ከአጸዴ ጋር ባትተባበር የተባበረችባት መስልም ችግር የለውም። አንደኛ ነገር እነ እዝራ ራሳቸውን ይጠብቃሉ። ሁለተኛ ነገር ደግሞ በጋራ የሚከላከሏት ይሆናል። እንግዲህ እዛ ቤት የመጣችው ያላትን ጌጣጌጥ ወስዳ ለመሸጥ ነው። ጌጣጌጡን ባላገኘችው በጣም አሪፍ ነገር ነበረ። ጎዳና ነበር የምትወጣው ጌጣጌጡን ባታገኘው። እንግዲህ እስክንድር ሲገባ ቤት ውስጥ ሆዴን ታመምኩኝ ያለችው አውቃ ሜርሲ ያው እንድትወጣ ነው። እንድትወጣ አባቷ ያው እንዳይደበድባት አባቷም እንዳይታመምባት ስለፈለገች ለዛ ነው እንጂ ለሌላ ነገር አይደለም። ሜርሲ አሁን ደህና ነች፣ ተሽሏታል። ማንም ሰው ስላላመና ስላልተረዳት እንግዲህ ራሷን ለማጥፋት ሞክራ ነበረ። ነገር ግን ብዙም ጉዳት ሳይደርስባት ቶሎ ሕክምና አጊታ ለመዳን ችላለች። መዳኗ ቶሎ በጣም ጥሩ ነው። አባቷም እንግዲህ ይቅርታውን ሰጥቷታል። አባቷን በጣም የምትወድ ልጅ ነች። በጣም በቃ ድልቅቅ ሙልቅቅ ነው የሚያደርጓት። የቤቷ ትንሽዬዋና በቃ ተወዳጇ ልጅ እያሉ እኮ ቅብጥ ነው የሚያደርጓት። በጣም ደስ ይላል እሷ ያላቸው ፍቅርና ክብር። ነገር ግን እሷ ተበላሽታ ልክ እንዳሳደጓት ሳይሆን እንዳላሳደጓት ተቃራኒ ሆና እንደዛ ሲያያት አባቷ በጣም ነበረ ያዘነው። ከዚህ በኋላ አባቷ እንደማታሳዝነው ተስፋ እናረጋለን። አንደኛ አባቷ ታማሚ ነው። ቀሪው እድሜውን እንደውም ፍቅር ሰታው ነው በቃ ሊኖር የሚገባ። እሷን ማደግ ያለባት በዛ መልኩ ነው እንጂ ታማሚ እንደሆነ እያወቀች አባቷን ላፊ ቃል መናገር፣ ሰጣ ገባ፣ የጸባይ መለዋወጥ፣ የክህደት ቃል እንደዚህ አይነት ነገር አያስፈልግም። ሜርሲዬ ስለተቀየርሽ በጣም ደስ ብሎናል። ከዚህ በኋላ መሳቀቅ አይጠበቅባችሁም። የወይዘሮ አጸዴና እንግዲህ የወይዘሮ ዘነቡ ሴራ የሚፈነዳበት ጊዜ ስለቀረበ ምንም የሚያሳስብ ነገር የለውም ማለት ነው። በሌላ በኩል ወይዘሮ ዘነቡ እንግዲህ ለእዝራ እናቱና አክስቱን ቤት ያስወጣ ትላለች። ኩኩሻም እየነገረቻት ነው። አንቺ ነሽ ወይ እናት የምትባዩ እያለቻት ነው። እናት ለመባል ብዙ ነገር ይቀርሻል፣ በጣም ብዙ ነገር። ምናልባት እዝራ የወይዘሮ ዘነቡ ልጅ ሊሆን ይችላል። እንግዲህ በባለፈውም ክፍል ገልጸን ነበረ።
ምናልባት ሀብል ሴት ስለሆነች ሴቷን አንስታ ወንዱን የጣለችበት ያው ከገንዘብ ጋር በተያያዘ እንግዲህ ሴቷ ልጅ ብታገባ ሀብታም ወንድ ያው ገንዘብ የማግኘት እድል አለ ብላ አስባ ሊሆን ይችላል የሚል ኮሜንትም ምንም እየጻፍን እየተናገርንም ነበረ። በሌላ በኩል ደግሞ ኩኩሻና እዝራ እህትና ወንድም ናቸው ወይ እህትና ወንድም ይሆናሉ የሚል ሀሳብና አስተያየቶችም አሉ። በእርግጠኛነት ያው መናገር ባይቻልም ነገር ግን በቀጣይ የምናየው ይሆናል። ከሆኑ በጣም ነው ደስ የሚለን። ያው እዚህ ጋር የመመሳሰል ባህሪ ያላቸው ትንሽ ይመሳሰላሉ። እዝራ ኩኩሻን ያላት እህትሽ ጋር አትመሳሰሉም ብሏታል። ይቺ እንግዲህ ነቆራ ናት። የእናት ወድ ዥንጉርጉር ይባል የለ ከማኤል ጋር እንደማይመሳሰሉ ነግሯታል። ይቺ እንደነገርኳችሁ ነቆራ ነች። ዞሮ ዞሮ ምንም ማድረግ አይቻልም። ኩኩሻዬ እውነቱን ፍርጥርጥ ብታረጊው መልካም ነገር ነበረ። አሁን ሀብል ልትገባላት ነው። ስለዚህ ሀብል ስትላት ስሟን ተአምር እኮ ነው። የእሷን ስም እንደወሰደች ስታቅ በፊት የምትጠላውን ስም እንግዲህ ይሄ ለወይዘሮ ሀና ትልቅ የሆነ ፍንጭ ነው። አጸዴም እዛ ውስጥ አለች። እንግዲህ እራት ላይ እንዴት ነው የሚወጡት? መውጫ ሌላ ቀዳዳ ሌላ በር አለ ወይ? ምናልባች በማር ቤት በር በኩል ሊወጡ ይችላሉ። እንግዲህ ወይዘሮ ዘነቡ መኪና ድምጽ ሰማው እየመጡ ነው፣ ድምጽሽን ቀንሽ እያለቻት ነበረ። ምናልባች ቤት ውስጥ የልጅ አሳዳጊ አለች ብላ ስትናገር እንግዲህ ለመተዋወቅ መጠራቷ አይቀርም። ወይዘሮ ዘነቡ ከቤት ውስጥ ሳትወጣ እነ ሀብል እዛ ቤት መሄዳቸው በጣም ጥሩ አጋጣሚ ነው። አንደኛ እየመሸም ስለሆነ ወይዘሮ ሀና ካየቻት እንዳትወጣ ነው የምትከላክላት። ከወጣችም ደግሞ ታስነቃለች፣ ታስጠረጥራለች። ቤት ውስጥም ካለች ከዋናው ወጥመድ ውስጥ ትገባለች። በጣም አሪፍ አጋጣሚ ነው ማለት ነው። እነሱ ክፉ ነገር እየሰሩ ክፉ ነገር መልሶ ራስን ነው የሚጎዳውና ራሳቸውን ነው የሚጎዱት። ለዛሬ ያዝነላችሁ ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ እንዲሆንላችሁ ተመኘን። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉልን። እናመሰግናለን።